እንዴት ናችሁ ውድ ቤተሰቦች? ዛሬ ደግሞ በሌላ በጣም በሚያስደነግጥ እጅግ በጣም ለሁላችን የሚያስፈልግ ለህይወታችን ስኬት፣ ለህይወታችን ደስታ፣ የምንፈልገው ግብ ማሳካት የሚያስችል ነገር ግን ያላወቅነው እኛንም አስሮ የያዘን ነገር ነው የምናወራው። መፈታት ትፈልጋላችሁ? ከዚህ ከማትፈልጉት ነገር መፈታት ትፈልጋላችሁ ወይ? መተው ትፈልጋላችሁ? የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። ይህ ቪዲዮ ለእናንተ ነው ስለው ለሁሉም ሰው አይደለም እያልኩ አይደለም። ለሁሉም ሰው እጅግ በጣም የሚያስፈልገው ርዕስ ነው ዛሬ የምናወራው ማለት ነው። ዛሬ ይለያል፣ በጣም ይለያል። የምሬን ነው። ጸሎት አድርጌ ነው እየጀመርኩት ያለሁት። ፈጣሪ የሆኑ ሰዎች እንድረዳቸው፣ የሆኑ ሰዎች ከችግራቸው ማውጣት እንድችል፣ የሆነ ችግር እንድፈታ፣ የሆነ አገልግሎት እንድሰጥ ብዬ ነው ፈጣሪ አመስገኘ ነው የለመንኩት። ስለዚህ ይህ ቪዲዮ እናንተ ከደረሰ እጅግ በጣም በፈጣሪ የተወደዳችሁ የተከበራችሁ ሰዎች እንደሆናችሁ፣ ካላችሁበት መንገድ መውጣት የሚያስችል እግዚአብሔር ፈጣሪ ዛሬ ወደ እናንተ ይህ ቪዲዮ ልኮታል። ስለዚህ በሰላም ተቀበሉት፣ ደስ ብሏችሁ ጀምሩት ቪዲዮ። ምናልባት ቪዲዮ ከመጀመሪያ እስከ መጨረሻ የማትዘልቁ ከሆነ አሁን አቋርጦትና የተወሰነ ሰዓት ስራችሁን ሰርታችሁ ተመለሱት። ፖዝ አድርጋችሁ ተመለሱ። የምሬን ነው፣ ማቆራረጥ አያስፈልግም። ለእናንተ ነው የተላከው። እባካችሁ አድምጡ፣ እባካችሁ ተጠቀሙበት፣ እደጉበት፣ ተደሰቱበት። መልካም ጊዜ። ወደ ዛሬ ርዕስ ከመግባታችን በፊት ግን ሰብስክራይብ አድርጉ። አዎ፣ ለምን ነው የምታደርጉት? ወደ እናንተ ሌላ ጊዜ ተመልሶ እንዲመጣ ዩቲዩብ ይህንን ቻናል ለብዙዎች እንዲዳረስ የብዙዎች ችግር እንዲፈታ ነው። ይህ ደግነት ነው። ሰብስክራይብ አድርጉ እያልኩ ነው። ሰብስክራይብ አድርጉ፣ ሼርም አድርጉት፣ ላይክ በማድረግ ጀምሩት። ስለዚህ በህይወት የሚቀየር ነገር አለ። አሁን አንተ ሙሉ ነህ? ሙሉነት ነው እየተሰማ ያለው ወይስ የሆነ ቅርቅር የሚል ነገር አለ? ወይስ የሆነ መጥፎ ሀሳብ አለ? የምትጸጸትበት መንገድ አለ? የለም? አይ ህይወቴ እንደዚህ ቢሆን ይሻል ነበር የምትለው ነገር አለ? የለም? አሁን እነዚህ ጥያቄዎች የምጠይቅህ ነገር መልስ የሚያስፈልግህ ከሆነ ይህ ቪዲዮ ለእናንተ አይሰራም። የጠየቅኳቸውን ጥያቄዎች አዎ ያስፈልገኛል የምትል ከሆነ ግን ይህ ቪዲዮ ለእናንተ ነው። በእርግጥ ለሁሉም ነው፣ አላወቅከው ይሆናል እንጂ በእርግጥ ለማንም ሰው እጅግ በጣም የሚያስፈልግ ርዕስ ነው። የዛሬ ርዕሳችን ማስተር ዩር ቶትስ፣ በአማርኛ ሀሳብህን አስተዳድር፣ ሀሳብህን ተቆጣጠር፣ ኮንትሮል ዩር ቶት። ይህ በዓለማችን ትልቁ ፍልስፍና ነው። ይህ ርዕስ የዓለማችን ትልቁ የስኬት የመጀመሪያ እርምጃ ነው። እጅግ በጣም አስገራሚ አስደማሚ ነው። የሁሉም ማንኛውም ሰው ስኬታማ ነው የምትሉት ሰው መሰረቱ ይህ ነው። ሀሳቡን ማስተዳደር ያልቻለ ሰው ህዝብን ማስተዳደር አይችልም። መንግስትም ቢሆን ማስተዳደር አይችልም። የመጀመሪያው የመሪነት ስራ ሀሳብን ማስተዳደር ነው። ፈጣሪ ለእኛ ሲፈጥረን ከሰው ልጆች ከማንኛውም ተፈጥሮ በተለየ መንገድ የሰው ልጅ ባርኮ ሰጥቶታል። ልዩ ስጦታ አለው። ማን? የሰው ልጅ ከሌሎች ፍጥረታት ዓለም ልዩ ፍጥረት አድርጎ የፈጠረው የባረከው መንገድ አንዱ ይህ ነው። የባረከው መንገድ ሀሳቡን ማስተዳደር የሚችል ብቸኛ ፍጡር ነው ሰው ማለት። ግን 99.999% የዓለማችን ሰው ይህ የተሰጠው ስጦታ በከንቱ እያሳለፈው ይገኛል። በምን ምክንያት? ሀሳቡን ባለማስተዳደሩ። የተሰጠን ጸጋ ኢን ሚሊየንስ ቢሊየንስ ሀሳብን ለማስተዳደር የሚያስችል ብቃት
በውስጣችን ተደብቆ ያለ ነገር ግን እኛን እሱን ደብቀን እሱን አፍነን በመያዝ በፈለግነው መንገድ ሳይሆን ሐሳቡ በፈለገው መንገድ እኛ ሲያዞረን ይኖራል። በዛ መንገድ የምንፈልገው ህይወት መኖር ሳንችል እንቀራለን ማለት ነው። ስለዚህ የመጀመሪያው ስራ ሐሳብን ማስተዳደር ነው። እንዴት ነው ሐሳብን ማስተዳደር የምንችለው? ሐሳባችን ማስተዳደር ሳንችል ስንቀር ምንድነው የሚጎድልብን? ምን አይነት ችግሮች ይመጡብናል? የሚለውን ነገር ከመጀመሪያ እስከ መጨረሻ አብረሽ ከቆየሽ መፍትሄዎች በሙሉ ዛሬ የመጀመሪያ የስኬትሽ የመጀመሪያ እርምጃ ነው። ዛሬ ስኬት ትፈልጋለህ፣ ደስታ ትፈልጋለህ፣ ሀብታም መሆን ትፈልጋለህ፣ ባለጸጋ መሆን ትፈልጋለህ፣ ሰዎችን ማገልገል ትፈልጋለህ፣ ታዋቂ መሆን ትፈልጋለህ። ይህንን ካላደረግን ተመኝተው ትቀራለህ ብቻ ሳይሆን እየተመኘው መቃብር ትወርዳለህ። የመጀመሪያው ስራ እየሰማኝ ነው አይደለም? የመጀመሪያው ስራ ኮንትሮል ዩር ቶትስ፣ ሐሳብን ተቆጣጠር። እንዴት ነው ሐሳብን መቆጣጠረው? ሐሳብን መቆጣጠር ማለት ምን ማለት ነው በሚለው እንጀምራለን። ሐሳብን መቆጣጠር ማለት ሐሳብን ማስተዳደር ማለት በአእምሮ የመጣውን ሐሳብ ማስቆም ማፈን ማለት አይደለም። ይህ በፍጹም ብዙ ሰዎች መክረውት ሳይሳካላቸው ቀርተዋል። ሐሳብን የሚመጣው አእምሮ ላይ የሚመጣውን ሐሳብ ማስቆምና ማፈን ማሰብ እሱ ራሱ ማሰብ እና እርምጃ መውሰድ ትልቁ ጥፋት ነው። ማስቆም አትችልም። በአእምሮ የሚመጣውን ሐሳብ ማስቆም አትችልም። ለምን ብትለይ ሐሳብ በዓለም ዙሪያ የተሰራጨ የመንጋዎች ዳታ ነው። የመንጋዎች ዳታ እስከሆነ ድረስ ከአንዱ ወደ አንዱ ትናንት ከሰማው በ19 የሰማው በስሜት የገለጥከው ነገር በሙሉ አእምሮ ውስጥ ቁጭ ብሏል እና እሱን ነገር ስታስታውስ ሐሳቡ መምጣቱ አይቀርም። ይህ ነገር መሆን አይችልም። ማፈን አትችልም። ማስቆም አትችልም። እንዴት ነው ታዲያ ማድረግ የምችለው? ኮንትሮል ኢሞሽን ኮንትሮል ዩር ቶትስ ስትለይ ምን ማለት ነው ካልከኝ እንቀጥላለን። ሐሳብህን ማስተዳደር ማለት አድምጠኝ፣ በማስተዋል ውስጥ በመገንዘብ በንቃት በመገንዘብ ሐሳብህን በመገምገም ወደሚያስፈልግህ ሐሳብ ወደሚያስፈልግህ አዎንታዊ ሐሳብ ማስቀየር መቻል ነው ሐሳብን ማስተዳደር ማለት። ሐሳብን ማስተዳደር ማለት በአእምሮህ ውስጥ ለሚመጡ ሐሳቦች ባሪያ ከመሆኑ ውጭ ለሐሳብህ መሪ ስትሆን ነው አንተ የሐሳብህ አስተዳዳሪ የምትሆነው ማለት ነው። ብዙ መሪዎች፣ ብዙ የፖለቲካ ፕሬዝዳንቶች ራሳቸውን ሳያስተዳድሩ፣ ቤተሰቦቻቸው ሳያስተዳድሩ፣ ትዳራቸው ሳያስተዳድሩ ፖለቲካ ፓርቲ ወይም መንግስትን፣ ህዝብን ማስተዳደር ይፈልጋሉ። ይህ ትልቁ ጥፋት ነው። የመጀመሪያው ስራ መሆን ያለብህ በዚህ አጋጣሚ ይህ ቪዲዮ ለምታደምጡ ታላላቅ ባለስልጣናት ልትሆኑ ይችላላችሁ። የትላልቅ ካምፓኒ ፕሬዚዳንት፣ ስራ አስፈጻሚ ልትሆኑ ትችላላችሁ። ዳይሬክተር ልትሆኑ ትችላላችሁ። እጅግ በጣም ይህ ቪዲዮ ለእናንተ ተጠቀሙበት። ስለዚህ ሰዎች ከመቆጣጠር በፊት፣ ባለሙያዎች ከመቆጣጠር በፊት ራስህን ተቆጣጠር። ከተቆጣጠር የሚለው ቃል አስተዳደር በሚለው ብንተካው የተሻለ ይሆናል። ራስን ማስተዳደር ማለት ምን ማለት ነው? ቅድም እንዳልነው ነው። ራስን ለማስተዳደር ራስን መሪ መሆን አለብህ ማለት ነው። ራስህን መሪ ለመሆን ሐሳብህን ማስተዳደር አለብህ። የሐሳብህን ባሪያ ከመሆን ለሐሳብህ ገዢ አስተዳዳሪ መሆን አለብህ። የተለያዩ ሐሳቦች ሚሊየንስ የሚሆኑ ሐሳቦች ሊመጡ ይችላሉ በየቀኑ በየሳምንቱ። እነዚህ ሐሳቦች የትኞቹ ናቸው በግቤ በራእዬ መሰረት መሄድ የሚችሉ፣ የትኞቹ ናቸው መልካም፣ የትኞቹ ናቸው መጥፎ ብለህ ራስን በማስተዋል በንቃት ገምግማቸው። ከገመገም በኋላ ወደሚያስፈልግ ሐሳብ መራመድ ትችላለህ ማለት ነው። ሐሳብህን እየገዛህ፣ ሐሳብህን እየመራህ፣ ሐሳብህ ያንተ ተቀጣሪ እንዲሆን፣
ያንተ ሰራተኛ እንዲሆን ማድረግ ከቻልክ አገር ብቻ አይደለም በዓለም ላይ ልዩ ያልተገለጠ ልዩ የሆነ አዎንታዊ ተጽዕኖ መፍጠር የምትችልበት እድል ፊት ለፊት አለ ማለት ነው። ምን ስታደርግ ነው? ራስን ማስተዳደር ስትችል። ራስን ማስተዳደር መቻል ምን ማለት ነው? ሀሳብን ማስተዳደር ስትችል። ይህ ካልን ሌላው ሲጀመር ሀሳብን ባለመቆጣጠር ምን አይነት ችግሮች በህይወታችን ሊያጋጥሙ ይችላሉ የሚለውን ነገር ማየት እጅጉ በጣም አስፈላጊ ነው። ሁሉም ሰው አሁን ሀሳብን ማስተዳደር ምን አይነት ጥቅም እንዳለው እዚህ ላይ ነው የምንገነዘበው። ሀሳብህን መቆጣጠር ካልቻልክ፣ ሀሳብህን ማስተዳደር ካልቻልክ፣ በሀሳብህ ባሪያ ከሆንክ አንተ እነዚህ ችግሮች በህይወት ሊከሰቱ ይችላሉ። አንደኛው ከፍተኛ የሆነ አንዛይቲ፣ ከፍተኛ የሆነ ጭንቀትና ፍርሃት በህይወት ያጋጥመሃል። በዘፈቀደ በአእምሮ የመጣውን ሀሳብ አብረ ከሀሳብ ላይ የምትዘል አብረ ከሀሳብ ላይ ስሜትን የምታጋራ ከሆነ ሁልጊዜ በጭንቀትና ፍርሃት ውስጥ ልትኖር ትችላለህ። ምን ማለት ነው? የተለያዩ ሀሳቦች በአእምሯችን ይመጣሉ። ካሳለፍነው ልምድ ካሳለፍነው ህይወት እንነሳና ዛሬ መስራት ያለብን ነገር እንዳንሰራ ያንን ሀሳብ እያሰብን ለቀጣይ ደግሞ ለነገ ከሳምንት በኋላ ከሁለት ሳምንት ከወር በኋላ ከዓመት እያል በህይወታችን እስከ መጨረሻው የምናይበት የህይወት ጉዞ በጨፍኑ ፍርሃት ውስጥ የስጋት ፍርሃት ውስጥ እናስገባና ራሳችን እናስጨንቃለን። ታዲያ ለምንድን ነው የምኖረው እንላለን። የህይወት ትርጉም ይጠፋብናል። ብዙ ሰዎች በዓለማችን ቁጥራቸው ለመቁጠር በጣም በሚያዳግት በሚያስቸግር መልኩ ብዙ ሰዎች ራሳቸውን ያጠፉበት ምክንያት በዚህ ጉዳይ ነው። ብዙ ወጣቶች ራሳቸውን ሳያበቁ ሀሳባቸውን መቆጣጠር ባልቻሉበት መንገድና እድሜ ደረጃ ላይ ሲደርሱ ይህ ጥናቱ የሚያሳየው ከ12 እድሜ ጀምሮ እስከ 27-30 ዓመት ያሉ ወጣቶች በብዛት ራሳቸውን ያጠፋሉ። አንድ ትልቅ ሰው ራሱን ሲያጠፋ እኔ ተመልክቼ አላውቅም። ሬንጁም በጣም የቀነሰ ይሆናል ማለት ነው። ለምንድን እነዚህ ወጣቶች ራሳቸው የሚያጠፉ? ሀሳባቸው ስለማይቆጣጠሩ። ሀሳባቸው አልተቆጣጠሩም ማለት ምን ማለት ነው? በማስተዋል እኔ ሀሳቤ አይደለሁም፣ እኔ የማስበው ሀሳብ አይደለሁም፣ ዳታ ነው እንጂ በአእምሮዬ የተከመረ ከመንጋዎች ያመጣሁት ክምር ዳታ መረጃ ነው እንጂ እኔ ራሴ ሀሳቤ አይደለሁም ብለው ስለማይገነዘቡ በንቃት ህይወታቸውን ስለማያዩ በጭንቀትና በፍርሃት ራሳቸውን ውስብስብ ውስጥ በማስገባት ራሳቸው ለማጥፋት ይወስናሉ። ራሳቸው በራሳቸው ለመሞት ይወስናሉ። ያ ነው ምክንያቱ። ይህ ማፌዝ አይደለም። ይህ ትክክለኛ የስኬት የህይወት ምንጭ ነው እያወራን ያለው። ሌላው ምን ሊሆን ይችላሉ? ሁለተኛ ድብርት፣ ዲፕሬሽን ምን ነው? ይህ ማለት ምን ማለት ነው? ባለፈው ህይወታችን ስህተት ልንሰራ እንችላለን። ሰዎች ስራ ሲሰሩ ይሳሳታሉ። የማይሰራ ሰው ብቻ ነው ስህተት የማይሰራው። ይህ ታውቃላችሁ። ሰው ባልታወቀ መንገድ ማንኛውም ሰው ያልሄደበት መንገድ መሄድ ከጀመረ ሊሳሳት ይችላል። አሁን በማታውቀው መንገድ ስትጓዝ መዳረሻን እየጠየቅ በሄድ ቁጥር የሆነ ጊዜ የምትጠይቀው ሰው ሲጠፋ ተሳስተህ በሌላው መንገድ ልትሄድ ይችላል። ያ ስህተት ነው። ስለዚህ ቁጭ ብትል ግን ስህተት አይኖርም። ከሆነ ቦታ ጀምረ ወደ ሆነ ቦታ ለመሄድ ጉዞ ስትጀምር የግድ ስህተት ያጋጥማል። ባለፈው ስህተትን መሰረት በማድረግ ዛሬውን በመጸጸት ለነገ ስጋት ውስጥ በመግባት ድብርት ውስጥ ይገባሉ ሰዎች። ድብርትም ጭምር ወደ ራስን የማጥፋት ጉዳይ ሊያመራን ይችላል። ብዙ ሰዎች በዚህ ዓለም ስፔሻሊ በዚህ ሶሻል ሚዲያ ፕላትፎርም በበዛበት ዓለም ሰዎች ራሳቸው በራሳቸው እያጠፉ ነው ያለው። እንደ እሳት ራሳቸው እያነደዱ ነው ያለው በአእምሯቸው ውስጥ የተለያዩ ክምር ሀሳቦች። በጣም በሚያስደነግጠው መልኩ ደግሞ እነዚህ ክምር ሀሳቦች ደግሞ አሉታዊ ናቸው።
ቅድም 99.9 ሰው ራሱን አይቆጣጠርም ማለት አሉታዊም አዎንታዊም ዝም ብሎ ያስባል ማለት ነው። አብዛኛው አሉታዊ ነው የሚያስበው። ያ አሉታዊ እየተደመረ እየተባዛ ሲሄድ ራሱን የማያጠፋበት ምክንያት የለም ማለት ነው። ስለዚህ ድብርትም ሊያመጣብህ ይችላል ራስን ማስተዳደር ካልቻልክ ማለት ነው። ራስን ማስተዳደር ማለት ሀሳብን ማስተዳደር ካልቻልክ ማለት ነው። ሌላው ትኩረት ማጣት lack of focusing lack of productivity የሰው ልጅ ትኩረት እጅግ በጣም የሚያስፈልገው እንደሆነ ታውቃላችሁ። ፎከሲንግ በጣም አቴንሽን እጅግ በጣም ለሰው ልጆች ስኬት መሰረታዊ ነገር ነው። በአንድ ግብ ላይ በአንድ ፐርፐዝ ላይ ትኩረት ስታደርግ በህይወትህ የተሰጠን እምቅ ኃይል እምቅ ፖቴንሻል የምንለው ተጠቅመ የራስን ህይወት ቀይረ የሌሎችን ህይወት መቀየር የሚያስችል ትኩረት ነው፣ ፎከሲንግ ነው። ሀሳብን ማስተዳደር ካልቻል ግን ፎከስ የለም። በቃ የሰው ልጆች የሆነ ጊዜ ሞቅ ሲላቸው ይህን ነገር አሳካለሁ አደርገዋለሁ ምናምን ብለው ይነሱና ሀሳባቸውን ማለት ሀሳባቸው ስለማያስተዳድሩ የሆነ ሰዓት ብትንትን ይላቸዋል ማለት ነው። ከመንጋ የሰበሰቡት የቆሸሸ ሀሳብ እየተመላለሰ ሲመጣባቸው ብትንትን ብለው ይቀሩና ይረሱታል። ራሱ ምን እንደነበራቸው ግባቸው ምን እንደነበረ አያውቁም። ስለዚህ ወደ ተስፋ መቁረጥ ይሄዳሉ። ተስፋ መቁረጥ ደግሞ ወደ ድብርት፣ ተስፋ ከቆረጠ አንድ ሰው lack of productivity ያጋጥመዋል ማለት ነው። ምርታማ ሊሆን አይችልም። የሰራውን ስራ ምርታማ ሊሆን አይችልም። ኢፌክቲቭ የሆነ ስራ ሊሰራ አይችልም። ስለዚህ ሀሳብን ማስተዳደር ካልቻልክ እነዚህ ነገር ነው። ኢኮኖሚካሊም ማህበራዊም ግንኙነትን በዚህ ልክ ይበላሻል ማለት ነው። ሌላው የጤና እክል ሊያጋጥም ይችላል። ሀሳብን ማስተዳደር ያልቻለ ሰው በዘፈቀደ ሲያስብ ወደ ደም ግፊት፣ ሀሳብ እኮ ራሱ ኢነርጂ ነው። ኢነርጂ አንተ ባልፈለገው መንገድ ማጥፋት መጠቀም ስትችል ኢነርጂን ተባክናለህ፣ ጉልበትን ተባክናለህ። ጉልበትን ስታባክን ያንን የደም ዝውውር ያስተጓጉልና ደም ግፊት የሚባለው በሽታ ይመጣብሃል። ከዛ አለፍ ብሎ የእንቅልፍ እጦት ሊያመጣብህ ይችላል ማለት ነው። እነዚህ ተደማምረው በሽታዎች አንዱ በሽታ ሌላ በሽታ እየወለደ የጤና እክል ያጋጥምሃል ማለት ነው። ስለዚህ ራስን ማስተዳደር ጤናህም ጭምር መጠበቅ ማለት ነው ማለት ነው። ስለዚህ ራስን ስታስተዳድር ከነዚህ ችግሮች ነፃ ትሆናለህ ማለት ነው። እንደዚህ ካልከን ታዲያ ምን እያልከን ነው መጨረሻው ካላችሁኝ ደግሞ ሀሳቤ ሳስተዳድር ምን ጥቅም ላገኝ እችላለሁ? የምፈልገው ፐርፐዝ የምፈልገው ራዕይ እውን የማድረጊያ ብቸኛው ሀሳብን ማስተዳደር ነው። ለሀሳብህ መሪ ስትሆን ብቻ ነው እንጂ ለትዳርህ፣ ለሰራተኞችህ፣ ለሀገርም መሪ ስትሆን ብቻ አይደለም ትክክለኛው ህይወት የምታገኘው። ትክክለኛው ህይወት የሚገኘው ደግሞ ሰዎች በማገልገል ላይ ነው። ሰዎች ማገልገል ማለት ደግሞ ምን ማለት ነው? ራስን ስታስተዳድር፣ ራስን ለራስህ መሪ ስትሆን ነው፣ በዛ ስትጀምር ነው። ስለዚህ አንደኛው መንገድ ምንድን ነው ካልከኝ ትኩረትን ይጨምርልሃል። ቅድም ሀሳብን ማስተዳደር ካልቻልክ ትኩረትን ይቀንስብሃል ብለን ነበረ። lack of focusing lack of productivity ብለን ነበረ። ትኩረትህ ከጨመርክ ጉልበትህ በአንድ ነገር ላይ አሰባስበህ ስራህን መስራት ከጀመርክ በዛ መንገድ ምን ልታገኝ ትችላለህ? ኃይል ልታገኝ ትችላለህ። ኃይል ደግሞ ምን ሊያደርግልሃል? በትንሽ ጥረት ትላልቅ ውጤቶች የምታመጣበት እድል ያጋጥምሃል ማለት ነው። ትኩረት ደግሞ በንቃት ነው የሚመጣው፣ ኮንሺየስ ስትሆን ነው። አንድ ሰው ሊደር መሆን የሚችለው መሪ መሆን የሚችለው ሀሳቡን በንቃት ሲገነዘብ እኔ ሀሳቤ አይደለሁም፣ እኔ ሀሳቤን ማስተዳደር ሰው እንጂ እኔ በሀሳቤ ላይ መምረጥ የምችል እንጂ አዎንታዊና አሉታዊ ሀሳቦችን ማስተዳደር መገምገምና መመዘን የምችል እንጂ እኔ ሀሳቤ አይደለሁም፣ እኔ በሀሳቤ ባሪያ የምሆን ሰው አይደለሁም ብሎ ያመነ ሰው፣ በዛ መንገድ ተግባራዊ አክሽን የወሰደ ሰው ትክክለኛ መሪ ነው ማለት ነው። ስለዚህ አንተ የራስህ መሪና የሀገር መሪ መሆን ከፈለክ ራስህን አስተዳድር። ስለዚህ ራስህን ስታስተዳድር
ትኩረትን ይጨምራል፣ በዛ ልክ ምርታማነትን ይጨምራል እያልን ያለ ነው። ሌላው ጽናትን ይገነባል። ኢንሃንስድ ሬዚሊየንስ፣ ፐርሲስተንስ። የሰው ልጅ ሲሰራ ውድቀት ያጋጥመዋል ብለናል። ሲወድቅ ሀሳቡን የማያስተዳድር ሰው ተስፋ ይቆርጣል። በሀሳቡ ተመላልሶ ወደ ጭንቀት ወደ ድብርት ይገባል ብለናል። ራሱን ማስተዳደር የቻለ ሀሳቡን ማስተዳደር የቻለ ሰውስ ሲወድቅ ተስፋ ከመቁረጥ ይልቅ ይህ ውድቀት ምን ሊያስተምረኝ ይችላል፣ ለሰው ልጆች ሁሉ ምን ላስተምርበት የምችልበት እድል አገኘው፣ ምን አይነት በረከት አገኘው ዛሬ ብሎ ሊያስብ እድል ይከፍትለታል ማለት። ይህ ነው ጽናት ማለት። ጽናት ማለት በውድቀትህ ዙሪያ ላይ ምን እየተማርኩ ነው ብሎ ራሱን ማስተዋልና ማንቃት የቻለ ሰው ራሱን የሚያስተዳድር ሰው ነው ማለት። መነሳሳትን ይፈጥራል። ኢንሃንሲንግ ዩር ሞቲቬሽን። አንድ ሰው በሚሰራው ስራ ላይ ሞቲቬትድ ሆኖ ኢንስፓየርድ ሆኖ መቀጠል ከቻለ ራሱን እያስተዳደረ ነው ማለት። ራሱን እያስተዳደረ ነው ማለት ምን ማለት ነው? ራሱን እያበቃ ነው ማለት ነው። በሀሳቦቹ ዙሪያ እየገመገመ እየመረጠ ሰዎችን እየመራ ነው ማለት ነው። ራሱ ከመራ ሰዎችን መምራት አያቅተውም ማለት ነው። ስለዚህ ኢንስፓየርድ ነው ከቆየ አንድ ሰው በቃ በሀሳቡ ላይ ንጉስ ነው ማለት ነው። አንተ አእምሮ በሚያስበው ሀሳብ ላይ ንጉስ ከሆንክ አንተ የምር ህዝብን ማስተዳደር የምትችል፣ ዓለምን ማስተዳደር የምትችል ልዩ ድንቅ የፈጣሪ ስጦታ ነህ ማለት ነው። ሌላው ችግር ፈችነትን ሶልቭ ፕሮብለም፣ የሰዎችን ችግር መፍታት የሚያስችል ብቃት ባንተ ላይ ይፈጠራል። ሀሳቡን ያስተዳደረ ሰው፣ ሀሳቡን በንቃት የተገነዘበ ሰው፣ ሀሳቡን ማስተዋል የጀመረ ሰው ችግር ፈቺ ነው ማለት ነው። በዚህ ጊዜ ደግሞ ሰዎችን ማገልገል ማለት የሰዎችን ችግር መፍታት ማለት ነው። የሰዎችን ችግር መፍታት የምትችለው ደግሞ በዘፈቀደ አይደለም፣ በተለመደ መንገድ አይደለም። ማንም ሰው ባልሄደበት መንገድ ስትሄድ ነው። ማንም ሰው ያልሄደበት መንገድ ማለት ምን ማለት ነው ካልከኝ፣ የፈጠራ ሀሳብ ንጹህ የሆነ በአንተ ብቻ የተፈጠረ ሀሳብ ለሰው ልጆች ሁሉ ችግርን መፍታት የሚያስችል ብቃት በአንተ ሲወጣ ነው። ዩዝ ዩር ኢነር ፖቴንሻል፣ የውስጥን ብቃት መጀመር ከቻልክ አንተ ልዩ የፈጠራ ሰው ነህ ማለት ነው። ልዩ የፈጠራ ሰው መሆን ማለት ምን ማለት ነው? ሰዎችን ማገልገል ማለት ነው። የሆነ ችግር አለ፣ የሆኑ ሰዎች ችግር አለባቸው፣ ለዛ ችግር መፍትሄ ያተዋል። አንተ ግን ለዚህ ችግር የመፍትሄ ሰው ሆናል። አሁን በአካባቢ ዙሪያ ላይ ገምግም፣ በራስ ላይ በቤተሰቦች ላይ ችግር አለ አይደል? እነዚህ ችግሮች በምን መንገድ መፍታት የሚያስችል ብቃት ካንተ ላይ መውጣት የሚችለው ሀሳብን ማስተዳደር ስትችል ነው። በዘፈቀደ ከማሰብ ወጣ ስትል ነው። በንቃት ራስን ማየት ስትጀምር ነው። አሁን እኔ እያሰብኩት ያለው ሀሳብ የምር እውነተኛ ነው፣ 100% ትክክለኛ ሀሳብ ነው እያሰብኩት ያለሁት። ለዛ ማስረጃ የሚሆን በቂ የሆነ ጠንካራ ማስረጃ አለኝ የሚሉ ጥያቄዎች በመጠየቅ ራስን በመገምገም አሉታዊ ከሆነ ወደ አዎንታዊ መቀየር መቻል ካስፈለገ እሱ ማድረግ የምትችልበት በዚህ ጊዜ ነው ማለት ነው። ራስን ስታስተዳድር ነው ማለት ነው። ሌላው ሀሳብን ለመቆጣጠር የሚያስፈልጉ ስልቶች ምን ምን ናቸው? አሁን ጨርሰናል። 3 እጅግ በጣም ወሳኝ ስልቶች አሉ ሀሳብን ለመቆጣጠር። ሀሳብን መቆጣጠር ማለት ምን ማለት ነው? ሀሳብን ባለመቆጣጠር ምን ችግሮች ይመጣሉ? ሀሳባችን ስንቆጣጠር ግባችን ላይ እንዴት መድረስ እንችላለን የሚለውን ነገር እያወራን መጣን። አሁን ደግሞ እስከ የመጨረሻውስ ሀሳብን ለመቆጣጠር የሚያስችሉ ስልቶች ምን ምን ናቸው? ይሄ በጣም የቪዲዮ ማሰሪያ ነው ማለት ነው። አንደኛ ስልቷን ማስተዋል ነው። አዌርነስ ምንለው ነው። አንተና ሀሳብህ የተለያዩ ሰዎች ናቸው። አንተ ማለት መንፈስ ነህ። አንተ ማለት ኮንሽየስነስ ነህ። በእጅ የማትዳሰስ
በአይን የማትታይ በድምፅ የማትሰማ ልዩ ፍጥረት ነው። you are spiritual ማለት ፈጣሪ ማለት ነው። የፈጣሪ አንዱ አካል ነው። ይሄ ካላወቅ ማለት ነው። ስለዚህ የመጀመሪያው ስልቷን ራስን ማወቅ ነው፣ መረዳት ነው። አስተውል እስኪ። የምር ማለት የማትፈልጋቸው ሐሳቦች በህይወት ላይ ይመጣሉ አይደል? እነዚህ ሐሳቦች ደግሞ መጥፎ ስሜቶች ይዘው ይመጣሉ። ትጸጸታለህ፣ ትደክማለህ፣ ትሰለቻለህ። ይህ ነገር የምር ትፈልገው ነበር? አትፈልገውም። ስለዚህ ሐሳብህ ሌላ ነው ማለት ነው። ሐሳብህ ሌላ ከሆነ ራስን አታጠፋም ወንድሜ፣ ረጋ በል። ሐሳቦች ይመጣሉ። ሐሳቦች ልዩ እንደ ደመና ናቸው። እንደዚህ ያንዣብባሉ፣ ይመጣሉ፣ ግን ያልፋሉ። ደመና ክረምት እንደነበረ ሁሉ በጋ የለም። 4-5 ወራት ይቆያሉ እያልከኝ ነው ሐሳብ እንዳትለይ። ደግሞ በዛ የሚያስቡ ሰዎች አሉ። ለ90 ሰከንድ ለ90 ደቂቃ መቆየት ከቻልክ ያንን ሐሳብ የምር አሉታዊ ሐሳብ ያልከው ነገር ይጠፋል። ስለዚህ ይመጣል፣ ሐሳብ ይመጣል፣ ይጠፋል። ምክንያቱም የሌላ ሰው ነበረ አንተ ጋር መጣ፣ እንደገና ያልፋል ወደ ሌላ ሰው። ሐሳብ እንደዚህ ነው፣ እንደዚህ ናቸው፣ ንዝረት ናቸው፣ የንዝረት ኃይል ናቸው። ስለዚህ ሐሳብ ይመጣል ይሄዳል ካልነው አንተ ሐሳብ አለመሆንን ከተገነዘብክ እንደ ደመና መጥቶ የሚያልፍ የሚችል ከሆነ ጠብቀው እስከሚያልፍ እና ተገንዘበው። ይህ አሉታዊ ሐሳብ የኔ አይደለም፣ ይህ አዎንታዊ ሐሳብ የኔ አይደለም በለው። ችግር የለውም። ሐሳብን አዎንታዊ ይሁን አሉታዊ፣ ጥሩ ይሁን መጥፎ፣ ወደ ተግባር ወደ አክሽን አትሄድ። ሐሳብ ሲመጣል የትኛውም መልካም ነገር ወደ መጥፎ ሊወስድ ስለሚችል፣ የትኛውም አሉታዊ ሐሳብ ወደ ጥሩ ነገር ሊወስድ ስለሚችል መጀመሪያ የሚመጣውን ሐሳብ በግንዛቤ ስቲልነስ you must tranquility ራስን ረጋ በማድረግ በጽሞና በዝምታ የሚመጣው ሐሳቦች እያቸው፣ ተመልከታቸው፣ ተገንዘባቸው። ከዛስ ቆይተህ ይህ የምር ትክክለኛ ነው ወደ ምን ይወስደኝ ይችላል ብለህ በማሰብ በመገምገም በማስተዋል ራስን መቆጣጠር የሚያስችል ስልት አንድ ነው ማለት ነው። ስልት ሁለት ሐሳብን መፈተሽና መለወጥ ነው። ምን ማለት ነው? challenging your thoughts and reframing። እነዚህ ሐሳቦች የምር እውነተኛ መሆናቸውን አለመሆናቸውን ተገነዘብክ አይደለ? ስለዚህ ቻሌንጅ አድርጋቸው በመጠየቅ በመመርመር የምር እውነተኛ 100% ጠቃሚ መሆኑ አለመሆኑ፣ አሉታዊ የምትላቸው የምር እስከ መጨረሻ አሉታዊ ሊሆን ይችላል፣ አሉታዊ ሆኖ ሊዘልቅ ይችላል ወይስ አይችልም? ይህ የምር አሁን የማየው ኢንስፓየር የሚያደርገኝ መልካም ሐሳብ ይመጣል የምር እስከ መጨረሻው አዎንታዊ ሊሆን ይችላል አይችልም ብለህ ራስን ካወቅ በኋላ ሪፍሬም አድርገው መለወጥ መቻል ማለት ነው። ወደምትፈልገው ግብ እንዴት አድርገህ ማስገባት እንደምትችል፣ እንዴት አድርገህ ዲዛይን ማድረግ እንደምትችል ራስን መገምገምና መለወጥ የሚለው ቻሌንጂንግ ኤንድ ሪፍሬሚንግ የሚለው ሁለተኛ ሐሳብን የማስተዳደር ስልት ነው። ሌላው ስልት 3 ሐሳብን ማቋረጥ፣ አቅጣጫን ማስቀየር። እንደው በሁለተኛው ያየነው ነገር የተለየ ነገር ነው ያለው። አቅጣጫን ማስቀየር ማለት ኤግዛክትሊ አቁም ብለህ ማለት በተደጋጋሚ የሚመጣ ሐሳብ ከሆነ በጣም ጠንካራ የሆነ ሐሳቦች ራሳችን ወደ ጭንቀት የሚመሩን ሐሳቦች አሉ። እነዚህ ሐሳቦች በማቆም ሪዳይሬክቲንግ ማድረግ ነው። አቅጣጫን ወዲያውኑ ማስቀየር መቻል። አቁም የሚል ድምፅ በማሰማት ጭምር ወደ ሌላ አቅጣጫ ማስቀየር ትችላለህ ማለት። እንዴት ነው የምትቀይረው? ሐሳቦች ተደጋግመው አንተን የሚያስከፉ ከሆኑ በጣም አሉታዊ ሐሳቦች ከሆኑ ቀስ ብሎ በመራመድ ሊሆን ይችላል፣ መሮጥም ሊሆን ይችላል፣ ዋና መዋኘትም ሊሆን ይችላል፣ የምትፈልገው በጣም የሚያዝናና ሙዚቃ ማድመጥ ሊሆን ይችላል። እነዚህ ሐሳቦች አቁም የሚል መልእክት ሊያመጡብህ ስለሚችሉ ወደምትፈልገው ግብ ወደምትፈልገው ራዕይ የሚያሳካ ሐሳብ ውስጥን ማስደሰት የሚችል ሐሳብ አምጥተህ ማስቀየር የምትችልበት መንገድ የመጨረሻው ስልት 3 ነው። እነዚህ 3 ስልቶች ሐሳብን እንዴት ማስተዳደር እንደምትችል የሚረዳ
ጥልቅ የሆነ ሚስጥር ነው ዛሬ እያወራን የቆየ ነው። እጅግ በጣም ጠቃሚ እንደሆነ እጅግ በጣም የሚያስፈልግህ እንደሆነ የሚያስፈልግሽ እንደሆነ ምንም አልጠራጠርም። ትልቁ የሰው ልጅ ስኬት ከዚህ ነው የሚመነጨው። ትልቁ መሪነት ከዚህ ነው የሚመነጨው። if you want to a leadership, if you want to a leader, you must control your thoughts first. የመጀመሪያው ኮንትሮል ማድረግ ያለብህ ይህን ነገር ነው። ይህ የመጀመሪያ የሰው ልጆች ሁሉ የስኬት ምንጭ ነው፣ እርምጃ ነው። ስለዚህ ቪዲዮውን ከተመቸህ እስከዚህ አብረህ ከቆየ እጅግ በጣም ነው የማመሰግነው። እጅግ በጣም በፈጣሪም የተባረክ ሰው እንደሆንክ የምትዘልቅ ማለት ለሰው ልጆች ሁሉ መፍትሄ የምትሆን ሰው እንደሆንክ ገብቶኛል። ለምን ካልከኝ ይህ ሀሳብ ጀምረን እስከ መጨረሻ አብረህ ከቆየህ መፍትሄውን እየፈለክ ነው ያለው ማለት ነው። መፍትሄውን የሚፈልግ ሰው ደግሞ መፍትሄው ሳያገኘው አይቀርም። እንዳገኘው ደግሞ አምናለሁ። ለቀጣይ ጊዜ በዚህ ቻናል በዚህ ኮመንት ሌላ ምን አይነት ቪዲዮ ስለ ኮንሽስነስ፣ ስለ ስሜት፣ ስለ ስኬት፣ ስለ ደስታ፣ ስለ በዚህ ዓለም AI አርቲፊሻል ኢንተለጀንስ፣ ስለ ዲጂታል ማርኬቲንግ የተለያዩ ስራዎች የምሰራበት ሰዎችን ለማገልገል የከፈትኩት ቻናል ነው። ስለዚህ በዚህ መልኩ ስራለን የምትሉት ነገር ኮመንት ጻፉልኝ። እኔ ለማገዝ ሁሌ እንደምለው ፈቃደኛ ነኝ። ከፈጣሪ ጋር ፈጣሪ ያግዘኛል እና ደግሞ በእኔ ህይወት በእኔ ስራ ሰዎች የሚቀየሩ ካሉ ፈጣሪ እስከፈቀደ ድረስ አሁንም ማገዝ እቀጥላለሁ። በኮመንታችሁ ላይ አሳውቁኝ። እስካሁን ሳብስክራይብ ሳታደርጉ ከቆያችሁ ግን አሁንም እንዳትረሱ ሳብስክራይብ አድርጉት። መልካም ጊዜ ይሁንላችሁ። እጅግ በጣም አመሰግናለሁ።